የገዛ ቤተሰቦቻቸው የገዛ ወንድሞቻቸው የገዛ እህቶቻቸው አክስት አጎት ምናምን ተስፋ ያሳጧቸው ያከሰሯቸው ገንዘባቸውን በሙሉ የበሏቸው እንደውም አንድ ኮመንት ላይ ወደ $150,000 ነው እንደዚህ አካባቢ አውጥታ ቤት ገዝታ ኢትዮጵያ ውስጥ ቤት አለኝ ብላ አስዩ የምታደርገው ገዝቷት ካርታው በሱ ስም ነው ምንም የላት እና በኋላ ስትነቃ እሺ ይሄ ቪዲዮ ባለፈው ለእህቶቻችን ተጠንቀቁ ብለን ከሰራነው ቪዲዮ የሚቀጥለው ፓርት ነው የሚሆነው ወይም ፓርት 2 ብላችሁ ሰሩት። ምክንያቱም ነገሩን ዲስከስ ካደረግን በኋላ ኮመንት ሴክሽን ላይ በተለይ ከአረብ ሀገር የሚኖሩ እህቶቻችን ብዙ ሪያክሽኖችን ጠብቄ ነበረ። ኦፍ ኮርስ በጣም ብዙ ሰዎች ኤክስፒሪየንሶቻቸውን ኮመንት አድርገዋል። ግን ከጠበቅኩት በላይ በሌሎችም ዓለማት ለምሳሌ በአሜሪካ በአውሮፓ የሚኖሩ እህቶቻችንም ተመሳሳይ ነገር እየገጠማቸው እንደሆነና እንደውም ጭራሽ ከጠበቅነው በላይ ወደዛ አካባቢ በተለይ ወደ አሜሪካ የሚብስ ነገር እንዳለ ሰማው እና ነገሩ በጣም አስገረመኝ። ጉዳዩ ለካ ከቦይፍሬንድም ከጋብቻም ከወንድ ጋርም ባለፈ ሁኔታ ወደ ቤተሰብ ሁላ ስር የሰደደ ነገር እንዳለው እየተመለከትኩኝ ነው። ማለት የገዛ ቤተሰቦቻቸው የገዛ ወንድሞቻቸው የገዛ እህቶቻቸው አክስት አጎት ምናምን ተስፋ ያሳጧቸው ያከሰሯቸው ገንዘባቸውን በሙሉ የበሏቸው እንደውም አንድ ኮመንት ላይ ወደ $150,000 ነው እንደዚህ አካባቢ አውጥታ ቤት ገዝታ በጣም ለማመን ነው የሚከብደውና ቤቱ ካርታው በሱ ስም ነው እና ቤቱን ካዳት እና ምንድን ይሄ ነገር እያልኩኝ አናላይዝ እያደረግኩኝ ሲጽፉልኝ ከነበሩ ሰዎች መሃል ደግሞ አንዳንድ ስቶሪዎችም ሲመጡ ኦኬ ሜቢ አንድ ስቶሪ ሼር ላድርጋችሁ ብዬ አሰብኩኝ። ተደጋጋሚ የሚመስሉ ግን ሁሌ የሚሰሩ ስህተቶች ለምን ሆኑ እያልኩ በጣም አናላይዝ እያደረግኩኝ ነበረ። ማለት ከዚህ በፊት አንቺ አንድ ጓደኛሽ እንደዚህ ተደርጋ ካየሽ በኋላ አንቺ ጋር ሲመጣ እንዴት ይደገማል? ይሄ በጣም ነው የሚገርመው። ወደ ስቶሪው ልምጣላችሁ። ምን ሆነ መሰላችሁ? ልጅቷ አጋጣሚ ከምትኖርበት ሀገር እንግዲህ አሜሪካ የምትኖሩ ሰዎች ታውቃላችሁ፣ ኢትዮጵያ ሙቭ ማድረግ ብዙ ሰው ይፈልጋል ከአሜሪካ ማለት ነው። የተቃራኒ ነው። እዚህ ያለው ደግሞ መሄድ ይፈልጋል ወደ አሜሪካ፣ እዛ ያለው ደግሞ ያንን ላይፉን አስተካክሎ ወደዚህ መምጣትና እዚህ መኖር ነው የሚፈልገው። ለምን ምንም እንኳ የተመቻቸ ሀገር ቢሆን ሲስተሙ በጣም ዌል ኦርጋናይዝድ ነው የአሜሪካና እንደዛ አይነት ዌል ኦርጋናይዝድ የሆነ ሲስተምም ቢሆን ግን መቼም ቤተሰብ ይናፍቃል። ከሰው ጋር በተለይ እንዲህ በማህበር የምንኖረው ኑሮ ይሄ ለቅሶ ተደራርሰን ምናምን የነሱ በጣም ጥድፍ ያለ ኑሮ ነው። በጣም ዲፊከልት ላይፍ ነው የሚኖሩት ውጭ ያሉት። ስራውም በጣም በቃ አድካሚ ነው፣ ረዥም ሰዓት ነው የሚወስደው፣ ኮንሱሚንግ ነው። እንደውም አንድ ሰው ምን አለኝ፣ በቃ ይሄ ለአሜሪካ ለሁለት የሚኖርበት ሀገር ለምሳሌ ሩሜት ሆኖ ወይ ባለትዳር ሆኖ ተጋብቶ ምናምን የሚኖርበት ሀገር ነው እንጂ ለብቻ ለመኖር በጣም ኮንሱሚንግ ነው ምናምን የሚል ምን ያህል እውነት ነው? እስቲ እዛ ያላችሁ ሰዎች ደግሞ ትነግሩናላችሁ። ብቻ ብዙ ሰው ሙቭ ሊያደርግ እንደሚፈልግ አውቃለሁ እና ሙቭ የሚያደርጉም ሰዎች ቪዲዮ ይሰራሉ። ከዚህ በፊት አንድ ማውቀው ካሜራማን ትልቅ ስቱዲዮ ያለው ሰው እዚህ ኢትዮጵያ ሙቭ አድርጎ እንደነበረ አስታውሳለሁ። ሙሉ ፋሚሊውን ይዞ ማለት ነው ቤተሰቦቹን ምናምን ይዞ ሙቭ አድርጎ ነበረ። እዚህ ሲመጡ ግን ብዙ ነገሮች ያስቸግሯቸዋል። ኢትዮጵያ ውስጥ ያለው ሲስተም በጣም ዲፊከልት ነው ውጭ ለለመደ ሰው። ትምህርት ቤት እንግዲህ በጣም የተጋነነ ትምህርት ቤት ካልሆነ በስተቀር ፐብሊክ ስኩል ነፃ ነው እዚህ ሲመጡ ግን ያው ፐብሊክ ስኩል ለማስተማር ኢትዮጵያ ውስጥ የደሃ የሚል ክራይቴሪያ ወጥቷል መሰለኝ እና ከቀበሌ አጽፋችሁ ጀስቲፋይ አድርጋችሁ የደሃ እንደሆናችሁ አረጋግጣችሁ ምገባ ፕሮግራም ምንም ስላለ እዛ ውስጥ መካተት የምትችሉ ሰዎች ከሆናችሁ ነው ፐብሊክ ስኩል ማስተማር የምትችሉ እንጂ አንድ ሰው ብድግ ብሎ አሁን እኔ ብድግ ብዬ ፐብሊክ ስኩል ልጄን ማስተማር አልችልም፣ ያ ቴክኒካሊ አልፈልግም። ግን ላስተምር ብሎ የሚመጣ ሰው ካለ እንደዚህ አይነት እድል አይኖረውም። በዚህ ምክንያት ሙቭ ማድረግ ይከብዳቸዋል ብዙ ሰዎች፣ በተለይ ከአሜሪካ የሚመጡ ሰዎች። ሲስተማችን ትንሽ አስቸጋሪ ስለሆነ ግን ስቲል እንደዛም ሆነው የሚሞክሩ ሰዎች አሉ ወደዚህ ሙቭ ለማድረግ እና ከነዛ ሰዎች መሃል እንግዲህ አንድ ሰው ትሞክራለች ሙቭ ለማድረግ እና ቤተሰቦቿን ልጆቿን ይዛ ምናምን ትመጣለች። ባለቤቷ ጋር ተለያይተዋል። አዲስ አበባ ስትመጣ በአጋጣሚ አንድ የራይድ ሹፌር ጋር ትተዋወቃለች። ራይድ ስትጠራ ትተዋወቃለች። ይቀበላታል። መኪና ውስጥ ይገባሉ። ከልጆቿ ጋር ይጫወታሉ። በቃ ይግባባሉ። ኔክስት ታይም ራይድም ስትፈልግ ትጠራዋለች። ራሱ ነው የሚመጣው። ሩቲን ሲሆን ተግባቡ በደንብ። ኋላ ፐርሰናሊ አንዳንድ ነገሮችንም ሲያወሩ የሆነ ማች የሚያደርጉ ነገር መሰላት። እሱም እንደዚሁ ዲቮርስድ ነው፣ ልጆች አሉት፣ የራሱን ላይፍ እየኖረ ነው፣ ልጆች እያስተማረ ነው። ካይንድ ኦፍ የምታዝኑት ነገር የለም። አሁን ለምሳሌ አንድ ሰው ልጆች ብቻውን እያስተዳደረ በተለይ ወንድ ሆኖ ራይድ እየሰራ ልጆች እያስተማረ ከዛ የልጆቹ ፊውቸር አለ ምናምን ያ ሴምፓቲም ስላለ እሷ ኖራ ያየችውን ህይወት እዚህ ደግሞ ኮምፔር ስታደርገው በጣም አሳዘናት። በዚህ ምክንያት ብቻ ተግባቡ እያለ ወደ ፍቅር አደገ ይሄ ግንኙነት። ከዛ በኋላ አንዳንድ ነገሮች ማሰብ ጀመረች። እሷ ሙቭ ልታደርግ ነው የመጣችው ለተወሰነ ዓመት። እስቲ 1 ዓመት ምናምን ኖሬ አየውና ኢትዮጵያ ኑሮ ጥሩ ከሆነ ወይም
ለእኔ ኮምፓተብል የሚሆን ከሆነ ሙሉ ለሙሉ ጠቅልዬ እመጣለሁ ብላ ነው የመጣችው። ስለዚህ ቤት ተከራይታለች፣ እቃዎች ገዝታለች። ማንኛውም ሰው ሲመጣ እዚህ እንደሚያደርገው ማለት ነው። በተለይ ለመቆየት የሚመጡ ሰዎች እንደዛ ያደርጋሉ። እቃ ይገዛዛሉ፣ ሶፋ ምንም የሆነ ነገር ይገዛዙና ወይ ገዝታው ይከራያሉ ወይ ቤት የሆነ ነገር ይከራዩና እዛ ውስጥ ይኖራሉ። እንደዛ አድርጋ ቤቱን ፋሲሊቴት አድርጋ በጣም ማት ሻንጣ ነው እንግዲህ ይዞ የሚመጣ የአሜሪካ ሰው ታውቃላችሁ። ማት ሻንጣ ነው ይዛ የመጣችው። ኤቭሪ እንትኗ የልጆቿ ልብስ የእሷ ኮተቶቿ እንዳለ በሙሉ አሉ ቤት ውስጥ በጣም ብዙ ሻንጣ ማለት ነው። እሱን አድርጋ እየኖረች ነው እና ሰውየውም ጋር በጣም እየተዋወቁ እየተግባቡ ይሄዳሉ። በኋላ አየችው ምናምን ትንሽ ሲስተሙ ከበዳት። ኦኬ ብላ በ2 ወሩ ምናምን ትንሽ አቅቷት ተመልሳ ሄደች ወደ አሜሪካ እና ከዚህ ሰው ጋር ኮሚኒኬሽኑ ቀጠለና ዲስከስ ያደርጉ ስለነበር ይሄ ነገር ወርክአውት የሚያደርግ ከሆነ አብረው ሊሄዱ ሪሌሽንሺፕ ወርክአውት የሚያደርግ ከሆነ አብረው ሊሄዱና ይዛው ልትሄድ እዛው ሊኖር ነው እቅዷ። እንግዲህ ከሷ ሳይድ የምታቅደው ነው የምነግራችሁ። ካልሰራ እኔ በጣም ነው የገረመኝ ምን ያህል ጀነሮሲቲ እንደሆነ። እንደዚህ የሚያደርግ ሰው ካለ አላውቅም፣ ግን ምንድነው ያሰበችው? ካልሰራ ላይክ ሁለቱ ሪሌሽንሺፑ ካልሆነ ኢትስ ኦኬ በቃ እንደዚህ የሆኑ ልጆቹን እያስተማረ ስለሆነ ዝም ብላ ለጋብቻ ትፈርምለትና ሳይጋቡ ማለት ነው እዛው ሄዶ ልጆቹን አትሊስት እንዲያስተምር የለም ልጆቹ የተሻለ የትምህርት እድል እንዲያገኙ አትሊስት በቃ አንተ እሺ እነሱ አትሊስት የተሻለ ትምህርት እድል እንዲያገኙ እድሉን በዚህ በኩል ለምን አናመቻችላቸውም ብላ ታስባለች። እና በጣም እኔ ገርሞኛል ለዛ ስሰማና ሰውየው በዚህ መንገድ ትሪት እየተደረገ እንደሆነ ነው ማቀው። ከዛ ተመልሳ ሄደች። እዛ ሄዳ አንዳንድ ነገሮችን እየሰራች እዚህ ያሉትን እቃዎቿን በቃ ስታስበው መመለስ የምትችል አልመሰላት። የሆነ ያህል ዓመት ቆያለሁ ብላ ነበር የመጣችውና አይ መመለስ የምችል አይመስለኝም፣ ስለዚህ እቃዎቼን በቃ ልሽጣቸው እዚህ አዲስ አበባ ያሉትን ብላ ታስባለች። አሁን የዚህ ሰዓት አንዳንድ ነገሮች መገለጥ ይጀምራሉ። እቃዎቹ መሸጥ አለባቸው። አዎ ለምን ይሸጣሉ ማለት ጀመረ። አይ በቃ ከዚህ በኋላ መመለስ አልችልም። ከዛ እንዴ እኔን ሳታስፈቅጂኝ እንዴት ነው የምትሸጪው ማለት ይጀምራል። እቃው እኮ የኔ ነው መሸጥ እችላለሁ ለምን ማስፈቀድ ትለዋለች። አይ ኖ ሪሌሽንሺፕ ምናምን ስላለ ሜይ ቢ ተነጋግረው ምናምን ማድረግ ይችላሉ፣ ግን አትሸጪም ማለት አይችልም። ምክንያቱም በፈቃዱ አይደል የገዛችው። እና ትንሽ ዲክቴት ለማድረግ ይሞክራል፣ ጉልበተኛ ለመሆን ይሞክራል። በኋላ ያ የነበረው ሪሌሽንሺፕ ፍቅር ምናምን ፊት ለፊት መውጣት ይጀምራል በጸቡ መሃል ማለት። ከዛ የቤቱን እቃዎች አትሸጪም መጣ። ከዛ በጣም ያሳቀኝ ሻንጣዎች፣ ይሄ ቤት ውስጥ የልጆች ልብስ፣ የእሷ ልብስ፣ ሽቶ ምናምን ኮስሜቲክስ ምናምን ያለበት ሻንጣ አልሰጥም እንደዚህ አይነት ነገር። ከዛ ጭራሽ ደግሞ ማስፈራራትና ሌሎች ዛቻዎች ምናምን መጣና ይሄ አንድ የሰማሁትና በጣም የገረመኝ ስቶሪ ነው። ምናልባት ኮመንት ላይ ኦብዘርቭ አድርጋችሁ ከሆነ አንድ እህታችን አንድ ኢትዮጵያ የሚኖር ሰው ነበረ ከሱ ጋር ሪሌሽንሺፕ ምናምን ጀምራ ቤት ለወደፊት ህይወታችን ምናምን እንዲህ ያሉ ነው የሚቀበሉት። በጣም የሚያስቀኝ ለወደፊት ህይወታችን ምናምን ይልና ብቻ ቤት ያስገዛታል። ቤቱ ወደ $150,000 አካባቢ ኮስት ያደርጋል በአሜሪካን ዶላር እና $150,000 አውጥታ ቤት ገዝታ ኢትዮጵያ ውስጥ ቤት አለኝ ብላ ነው አስዩ የምታደርገው። ገሷት ካርታው በሱ ስም ነው። ሰው ምንም የላትም እና በኋላ ስትነቃ ጀለስ ቤቱን ኦን አድርጓል፣ ዞር በይ ብሏታል። በቃ የራሱን ኑሮ እየኖረ ነው። እንደዚህ አይነት ስቶሪ በጣም ብዙ ሰማው በተደጋጋሚ። ሌሎችም ቤተሰቦቻቸው እናት አባት ጋር ወይ ወንድም እህት ጋር ብር እየላኩ ከአሜሪካ ሆነው ብዙ ሰው እንግዲህ ታውቃላችሁ መቼም አሜሪካ የምትኖሩ ሰዎች ታውቃላችሁ፣ ሪታየርመንታቸውን ኢትዮጵያ ፕላን የሚያደርጉ ብዙ ሰዎች አሉ። በቃ ኢትዮጵያ ገብቼ ትንሽ ዓመት ሰርቼ 10 ዓመት በደንብ ሰራና ኢትዮጵያ ገብቼ ቤቴን ምን የሆነ ነገር አስተካክዬ እኔ ትንሽ ነገር ካለኝ በቂ ነው ብለው አስበው የሚኖሩ ሰዎች አሉ። በመሀል ግን ብዙ ነገር ሀፕን ያደርጋል። እንደሰማሁት ሜዲካል ኮንዲሽን መቼም አሜሪካን ሀገር ስትኖሩ ብዙ በተለይ ከምግቡ ጋር ከላይፍ ስታይሉ ስትረሱ ወርክ ኢንቫይሮንመንቱ ምናምን ጋር ተያይዞ በጣም ብዙ አይነት በሽታ ይመጣል። ሰው ብዙ ነገር ይታመማል። በተለይ ስኳር፣ ግፊት እንደዚህ ምናምኖች ይመጣሉና ያ ኮንዲሽን ደግሞ ሲመጣ በጣም ብዙ ያቀዳችሁበት ኑሮ ይበላሽና እዚሁ አሜሪካ ስታክ አድርጋችሁ ትቀራላችሁ። ግን አንዳንድ የተሳካላቸው ወይም የጎበዙ ሰዎች ደግሞ ሜዲካል ኮንዲሽን ሳይኖርባቸው ምናምን ሳይሉ ኢትዮጵያ ፕላን ያደርጋሉ እና ቤተሰቦቻቸው ጋር ብር ይልካሉ። እንዲህ አድርጉ እና ቤት ግዙ፣ መሬት ግዙ፣ ከዛ እንዲሰራ እሺ አሸዋ ጠጠር ምናምን እየተባለ ይጠየቃሉ። በየጊዜው ብር ያወጣሉ፣ ይሰራሉ። ሶ ነሰሰርሊ በቃ ኖሯቸው ላይሆን ይችላል ብሩን የሚያወጡት። ሜይ ቢ ብድር ወስደው ክሬዲት ምናምን ሊሆን ይችላል፣ ወይ በቃ የሚያገኟትን እንዳለች አጠራቅሞ ሊሆን ይችላል የሚልኩት። ሶ ክሬዲት ደግሞ ከሆነ ሲስተም ውስጥ ታሰሩ ማለት ነው ድጋሚ። እና እንደዛ አድርገው ይልኩና ልክ ኢትዮጵያ ልምጣ ብለው ሲያስቡ ሁሉም ሰው ይክዳቸዋል በሆነ ያህል መንገድ። ምን አይነት መሸወድ አለ መሰላችሁ? ኢትዮጵያ ውስጥ ዳይሬክት አይደለም ነገሮች የሚሄዱት። አሁን እዛ አሜሪካ የሚኖር ሰው
ቀጥታ ነው የሚያውቀው ነገሮችን። ለምሳሌ 11 ሰዓት ከሆነ የሚዘጋው ይሄ ሱቅ በቃ 11 ሰዓት ላይ ይዘጋል። እንደው እባክህ እኔ እኮ ልጄ ታሞብኝ ትንሽ ዘግይቼ መንገድ ትራንስፖርት እንትን ብሎ ትራፊክ መብራት ምናምን ብትል ዳዝማተር 11 ሰዓት ይዘጋል። 11 ሰዓት ይዘጋል። የሆነ ቢሮ ላይ የሆኑ ጉዳዮች ማስፈጸም ከፈለግ ይሄ ወረቀት ያስፈልጋቸዋል የሚባል ከሆነ ዛት ሴት በቃ ይሄ ወረቀት ያስፈልጋቸዋል፣ ሌላ ማብራሪያ ግድ የለም እኔ በኋላ በኡበር ልከዋለው እስከዛ ብቻ ጨርሱልኝ ምናምን የሚል እንደኛ እንደዚህ አይነት ነገር የለም። ሶ አይ ቲንክ እኔ የመሰለኝ የአሜሪካ ሰው ዝም ብሎ ቀጥታ ነው የሚያስበው። በተለይ ውጭ ሀገር ያለ ሰው የሆነ ነገር ሲነገረው እዛ የሚሰራ ሲስተም ስለሚያይ ማለት ነው የሆነ ዝም ብሎ ቀጥታ ነው የሚያስበው። ለምሳሌ ብር ላኪና ቤት ሰርቼ ወደፊት ህይወታችንን አምን ሲል አይ ቲንክ ዝም ብላችሁ ቀጥታ ነው መሰለኝ የምታስቡት። ዋት ኢፍ ይሄ ሰውዬ እንዲህ ቢያደርግስ? ዋት ኢፍ እንደዚህ ቢፈጠርስ? ቤተሰቦቼ ናቸው። ኦኬ ዋት ኢፍ ቢክዱኝስ? አሁን ለምሳሌ እንትኖች እኮ ታያላችሁ፣ ሳይኖች ታያላችሁ እንደዚህ አይነት ቴንደንሲ ሲኖር ማለት ነው። ለምሳሌ ብር እያስላኳችሁ ፕሮግረሱን በትክክል አፕዴት የማያደርጓችሁ ከሆነ፣ ዶክመንቱን ፕሮፐርሊ የማያሳዩችሁ ከሆነ፣ ለምሳሌ ካርታ ሲወጣ ቤቱ ላይ ካርታ በእናንተ ስም ነው መውጣት ያለበት። አንድ ትሪፕ አዘጋጅታችሁ መምጣት ነው። ኔክስት ቬኬሽናችሁን ኔክስት ሆሊዴያችሁን እዚህ ላይ ፕላን ማድረግ ነው አይደለ? በጣም በቃ ቀላል እኮ ነው። እሱን ተነጋግራችሁ በዚህ ቀን ላይ ካርታውን ፕሮሰስ እናደርጋለን ብላችሁ መምጣት የምትችሉበት አጋጣሚ እያለ አይ ችግር የለውም ውክልና ከሰጠሽ በቂ ነው እኔ ሃንድል አደርገዋለሁ ያው አታምኘኝም ማለት ሚል ከሆነ something suspicious አለ ማለት ነው። ይሄን ብዙ ሰው ኦብዘርቭ አያደርግም ይመስለኛል ዝም ብዬ የገባኝ። ምክንያቱም እናንተ ቀጥታ ነው የምታስቡት። በቃ ትሄዳላችሁ የሆነ ቢሮ የሆነ ጉዳይ ግድል አድርገው ይኸው ዶክመንት እስካሟላችሁ ድረስ አልቆ ትመለሳላችሁ። የሆነ ቦታ ሄዳችሁ ኦንላይን ለምሳሌ የሆነ ስቶር እንትን እቃ አለ የለም እዚሁ ስልካችሁ ላይ ቼክ አድርጋችሁ ወይ ደግሞ ሌትስ ሴይ የሆነ ሞል ገብታችሁ የሆነ ማርት ገብታችሁ እሺ ይሄኛው አይል ላይ ነው ወይ እዚህኛው ጋር ነው እቺ እቃ ያለችው የሚለውን አያችሁ። ይሄ ያያችሁት ነገር ሞስት ዴፊኒትሊ አለ እዛ ሄዳችሁ ቼክ ስታደርጉ በቃ አለ ይሰራል የሀገሩ ሲስተም ማለት ነው። ለምሳሌ ትልልቆቹ ስቶሮች በቃ አፕሊኬሽን አላቸው እቃዎቹ የት ጋር ናቸው አቬይላብል ነው እዚህ ስቶር እና የሚለውን ያሳያቸዋል። መንግስት መስሪያ ቤቶችም እንደዚሁ የሆነ ሲምፕሊፋይድ የሆነ ነገር አለ። ሶ የሚመስለኝ አእምሯችሁ ትሬን ተደርጓል እንዲህ በሚሰራ ነገር። የሆነ ሰው የሆነ ነገር ሲላችሁ ቀጥታ እንደሆነ ትሬን ተደርጓል። ከሆኑ ሀገሮች ውጭ አብዛኛው ውጭ ሀገር ላይ ያለ ሰው የሀገሩ ሰው ሲያወራ ፊት ለፊት ነው የሚያወራችሁ። እንደዚህ ይሄ ነው ብለህ ነው እንደው ይመስለኛል ይታወቃል ምናምን የሚል ከጀርባው የሆነ ነገር የያዘ ነገር ብዙ ጊዜ አይገጥመኝም። ከሆኑ ሀገሮች ውጭ እየሳቁ የሚገሉ ደግሞ አሉ ሌላ ቦታ ላይ። ግን አብዛኛው አሁን እንደ አሜሪካ እንደ ምናምን ያለ ሀገር ላይ ፕሮባብሊ ሰዎቹ አሮጋንት ቁጡ ምናምን እንኳ ቢሆኑባችሁ ግን ቀጥታ ነው የሚነግሯችሁ አይቻልም ይሆናል ምናምን። በዛ መንገድ አእምሯችሁ ትሬን ከተደረገ ብዙ ዓመት እዛ ከኖራችሁና ሲስተሙን በጣም ከለመዳችሁት ሁሉም ቦታ እንደዛ የሚሰራ ይመስላችኋል። ብር የላችሁም መግዛት አትችሉ። ካርዳችሁ እንትን ጨርሷል ትሬን መጠቀም አትችሉ። የሆነ ነገር እንትን ብሏል አይሰራም። እዚህ ጋር እንደዚህ አይነት ነገር የለመደ ሰው ኔጎሽዬት ማድረግ ይረሳል። ኢትዮጵያ ውስጥ ደግሞ ብዙ ነገር በኔጎሽዬሽን ነው የሚደረገው። ምንም አብዛኛው ነገር ከሰው ጋርም ስትኖሩ በቃ በኔጎሽዬሽን። ስለዚህ ሪሌሽንሺፕ ስትጀምሩ ከፋሚሊ ጋር የሆነ አይነት ቢዝነስ የሆነ አይነት ኢንቨስትመንት ቤት ትልቅ ነገር አሴት ምናምን ስትገዙ you have to know እነዚህ ሰዎች ቢሃይንድ ምን ሊያስቡ እንደሚችሉ። ይሄን ለማወቅ ደግሞ አንደኛው መንገድ ኢትዮጵያ ውስጥ እንዴት እንደሚታሰብ ማስታወስ ነው። ከረሳችሁት አስታውሱት። በጣም ከጠፋባችሁ ደግሞ ኢትዮጵያ ያለ ሰው ዝም ብላችሁ አማክሩ። እዚህ የሚኖር ሌላ ኢንዲፔንደንት የሆነ አካል ማለት ነው ለእናንተ የሚያስብ ቤስት ፍሬንድ ካለችሽ ለምሳሌ አዲስ አበባ ደውይላት። ቤት እንዴት ነው አዲስ አበባ ላይ እስቲ ንገሪኝ፣ የሆነ እኮ ነገር እንደዚህ አንድ ጓደኛዬ ቤት ልትገዛ ፈልጋ ብለሽ አማክሪያት፣ ተነጋገሩ፣ አውሩበት። ነሰሰርሊ ማወቅ አይጠበቅባትም። ደግሞ በጣም ቅርብ ከሆናችሁ ደግሞ ንገሪያት። ቤት ልገዛ እኮ አስቤ አንድ የሆነ ልጅ ተዋውቄ ነበር እንደዚህ ነው የሚሰራው፣ ኢንጂነር ነው፣ ሹፌር ነው፣ የሆነ ነገር ነው፣ ወይ ደግሞ ስራ የለውም ቤት ቁጭ ብሏል እና ብር በየጊዜው ልክለታለሁ እደጉመዋለሁ ምናምን በይ። ከዛ ኢትዮጵያ ያለችዋ ልጅ እንዴ ዊርድ ነው ትበልሽ። እንዴት ቤት ተቀምጦ አንድ ጎረምሳ ትቀልቢያለሽ ትበልሽ። ከዛ እመኛት ብዙ ጊዜ እውነት ነው። አንለስ በጣም ክፉና ምቀኛ ጓደኛ ከሌለሽ በስተቀር ብዙ ጊዜ እውነት ነው። እንደዚህ የሆነ ነው ምናምን ካሉሽ እዚህ ያለውን ኮንዲሽን ስለሚያውቁ ነው። ስለዚህ ማማከር የለም እዚህ ያለውን ኮንዲሽን በደንብ ማጣራት። ከዛ ሌላው ደግሞ በተለይ ትልልቅ ገንዘብ አሁን እንደዚህ $150,000 አውጥቶ ቤት መግዛት የሆኑ ነገሮች ምናምን ሲኖሩ ህጻናቱ ነው ማለት ትልቅ ሰው ናችሁ። ስለዚህ $150,000 ሉዝ ከማድረግ ዝም ብሎ የቲኬት የሆነ ብር ማውጣት 1,500 የሆነ ነገር ማውጣት አይሻልም? በቃ ከበዛ እንደሱ አድርጎ መምጣት
ኢትዮጵያ መምጣትና ማየት ነገሮችን 1 ሳምንት 2 ሳምንት ጉዳዩን በቅርበት መከታተል ከዛ ቤቱን ሃንድል አድርጎ በስማችሁ ማድረግ። ለምን ዩኒቨር ነው ምን እንደሚፈጠር ዩኒቨር ነው ስላችሁ አብራችሁ ያልኖራችሁበት ዲስታንስ ሪሌሽንሺፕ በውስጡ የሆነ አይነት ስር ያለ የተሳሰረ ነገር የሌለበት ጉዳይ ላይ እንዴት ዝም ብላችሁ ልባችሁን ጥላችሁ እድሜ ልክ የለፋችሁበትን ገንዘብ ታባክናላችሁ? ገንዘብ ብቻ አይደለም ደግሞ ኢሞሽናል ኢንቨስትመንት ውስጥ ኢሞሽናሊ በጣም ኢንቨስትድ ሆናችሁ ራሳችሁን ለምን ታባክናላችሁ? ይሄ በጣም ሊታሰብበት ይገባል። በተለይ አሜሪካ የምትኖሩ ሴቶች። ሌላው መብታችሁን ደግሞ መብታችሁን ማወቅ ማለት ኢትዮጵያ ውስጥ መክሰስ ይቻላል። ባይዘው የሆነ ሰው ገንዘብ ካጨበረበራችሁ ወይ የሚያስፈራራችሁ ከሆነ ለምሳሌ ሌትስ ሴይ እኔ ቤተሰቦችሽን እንትን አውቃለሁ አድራሻ አውቃለሁ የሆነ ነገር አደርጋለሁ የሚልሽ ከሆነ ይሄን ሰውዬ ሌጋሊ መክሰስ ይቻላል። ይሄን ወቁ። ባይዘው ኢትዮጵያ ውስጥ መክሰስ ይቻላል። ብዙ ሰው አይመስለው። ፖሊሶች አሉ ኢትዮጵያ ውስጥ፣ ፍርድ ቤት አለ እና ከሳችሁ አንድ ሰው ለምሳሌ መድባችሁ ውክልና ምናምን ሰጣችሁ ሌጋሊ ማስጠየቅ ይቻላል። ጉልበተኛ ዱርዬ ምናምን ብሎ ሰብስቦ የሚመጣ ሰው ካለ እናንተ ደግሞ ሌጋሊ ፖሊስ ምናምን ይዛችሁ ሰውየውን ሌጋሊ መጠየቅ ትችላላችሁ። እና እናንተ እዛ ሀገር መብት እንዳላችሁ እዚህም ሀገር መብት አላችሁ፣ ሀገራችሁ ስለሆነ ማለት ነው። በተለይ ሴቶች ኢዝሊ ትሬትንድ አትሁኑ። በቃ አትፍሯቸው። እዚህ ሀገር ቁጭ ብሎ እንዲህ ነው ማረግሽ እንዲህ ነው የምትሆኙ ምናምን ብሎ የሚያስፈራራና እንደ ጉልበተኛ አክት ሊያደርግ የሚሞክር ካለ እዚህም ሀገር ወንድ አለ፣ እዚህም ሀገር ፖሊሶች አሉ፣ እዚህም ሀገር ህግ አለ። ስለዚህ ሌጋሊ ያዟቸው። ሌላው ኤምባሲዎች አካባቢ ኤክስትሪምሊ እናንተ ጋር ታውቃላችሁ አይደለ? እሱን መቼም እዚህ አዲስ አበባ መታችሁ በሆነ አጋጣሚ አሜሪካን ኤምባሲ ዘጭ አድርጋችሁ መሄድ ትችላላችሁ። ይሄ ሰውዬ ለዘላለም ወደ አሜሪካ እንዳይገባ ወይ የሆነ ነገር እንዳይሆን ቆላልፋችሁ መሄድ ትችላላችሁ። ይሄም ማክሰስ አለ ታውቃላችሁ፣ መቼም አሜሪካ የምትኖሩት ማለት ነው። በቃ እንደዚህ የሚያደርጉ ሰዎች ሲኖሩ ሌተም ሊቪት ይሄ ያደረጉትን እንዲኖሩት እድል ስጧቸው። እናንተን ዋጋ ያስከፈሏችሁን እነሱም እንዲከፍሉት እድል ስጧቸው። በይቅርታ መተላለፍ ይቻላል፣ በሽማግሌ መጨረስ ይቻላል፣ አንዳንዱ ነገር ተነጋግሮ መፍታት ይቻላል። ከዛ ውጪ የሆኑትን ነገሮች ነው የምላችሁ እና እንደዛ ብታደርጉ ጥሩ ነው። ሌላው ዲስታንስ ሪሌሽንሺፕ ራሱን ችሎ በጣም ብዙ ጥንቃቄ ይፈልጋል። እንደምታስቡት ኢዚ አይደለም። የነገ ፕላናችሁን በደንብ አስቡበት። እድሜ ትልቅ ፋክተር ነው፣ ግን እድሜያችሁ ስለሄደ ብቻ ብላችሁ ማይሆን ነገር ውስጥ ወድቃችሁ 5 ዓመት ምናምን ድጋሚ እንዳታባክኑ። ለዛ ጥንቃቄ አድርጉ። አሁን አሜሪካ የምትኖሩ ብቻ ሳይሆን ሚድል ኢስትም ያላችሁ ሴቶች አስማች አስ ፖስብል ገንዘባችሁን በደንብ ሴቭ አድርጉና እኔ ፕሪፈር የማደርገው ራሳችሁ ሴቭ አድርጉት። በቃ ያዙት። ራሳችሁ እንትን ብላችሁ እዚህ ስትመጡ አሰላስላችሁ ኢንቨስት የምታደርጉበት ነገር እንድታገኙ ቁጭ አድርጋችሁ ጠብቁት። እናንተ ጋር ወይ በጣም ትረስትድ የሆነ ሰው ካገኛችሁ ብቻ ወደዛ አዙሩት እንጂ ብዙ አትሸወዱ። አምናት ሹር በተለይ አሜሪካ ያላችሁ ሰዎች ይሄ ነገር ምን ያህል አክሰሰብል ነው አላቅም፣ ግን የዳያስፖራ ኢንቨስትመንት ነው የሆነ ነገር የሚባል ነገር እንዳለ ሰምቻለሁ። እና ገንዘብ ያላቸው ሰዎች የምር ቢዝነስ ላይ ኢንቨስት ማድረግ ከፈለጋችሁ የሆነ አይነት ነገር ልትሰሩበት ከፈለጋችሁ ማኔጅ የሚያደርጉ ደግሞ የኢኩዊቲ ማኔጀሮች አሉ። አይ ቲንክ አሜሪካ ይመስለኛል እሱ ነገር ያለው የዳያስፖራ ኢንቨስትመንት የሚሰራበት አንድ ኦፊስ ነገር እንዳለ ሰምቻለሁ። እሱን ምናልባት if you guys are interested በደንብ ሪሰርች አድርጌ ኢንቨስቲጌት አድርጌ ሰዎቹንም ኮንታክት አድርጌ የምር እንደዚህ ገንዘባችሁን ኢንቨስት እያደረጉላችሁ ምናምን ሪተርን ምናምን የሚሰበስቡላችሁ ከሆነ will figure it out። እሱንም ገንዘብ ከተጠራቀመባችሁ የሆነ ነገር ከቸገራችሁ ወደዚህ ኢንቨስት የምታደርጉበትን some sort of ሜካኒዝም የተዋቀረ ስርዓት ያለው አይነት ሜካኒዝም ፈልጉና በዛ መንገድ ኢንቨስት አድርጉ እንጂ ዝም ብላችሁ ላገኛችሁት ዱርዬ ሁሉ አትስጡ። እዚህ ሀገር ሁሉም ሰው ያሳዝናል። ማወቅ ያለባችሁ በተለይ ከውጭ ሀገር የምትመጡ ሰዎች አሜሪካም አውሮፓም ሚድል ኢስትም ያላችሁ ሰዎች 130 ሚሊዮን ነን፣ እዚህ ማአት ነን። ስለዚህ ከ130 ሚሊዮን ውስጥ ኮምፎርታብል ላይፍ የሚኖረው በጣም ጥቂት ሰው ነው እና ለሰው ማዘን ጥሩ ነው፣ ግን ነሰሰርሊ እናንተ የምትኖሩበትን ሰፈሪንግ ስለማያውቁ ነው እንጂ ኮምፔር ቢደረግ የተሻለ ኑሮ እየኖሩ ሊሆን ይችላል። እናንተ አዝናችሁ ብር የምትልኩላቸው ሰዎች አትሊስት እዚህ በቀን 3 በልተው የሚያድሩ ሰዎች ናቸው። አትሊስት ኦርጋኒክ ምግብ በልተው እያደሩ ያሉ ሰዎች ናቸው። የሱፐር ማርኬት የታሸገ ፋት በፋት የሆነ ሰውነታችሁን ሌላ ነገር ውስጥ የሚከት አይነት ምግብ አይደለም የሚበሉት። ወይ በ3 ብር $3 ምናምን የሚገዛ የሆነ ትራሽ የሚመስል ቴስት ያለው ቺክን ኦር የሆነ ነገር አይደለም እዚህ ህዝቡ እየበላ ያለው። እንደው ያንን ቺክን ባይበላ ወይ ያንን ማክዶናልድ በርገር ባይበላ እዚህ ሀገር አትሊስት በርገር የሚበላ ሰው ካለ ንጹህ በርገር ነው የሚበላው። እንደው ሪላቲቭሊ ከማክዶናልድ የተሻለ ንጹህ በርገር ነው የሚበላው። ይሄን ወቁ። እናንተ
በጣም ብዙ ብር አውጥታችሁ የምትገዙትን ኦርጋኒክ የሆነ ምግብ እዚህ ሰው በጣም በቺፕ ፕራይስ ነው እያገኘ ያለው በየጉሊቱ። ስለዚህ ኮምፔር ቢደረግ ምናልባት ከእናንተ የተሻለ ኑሮ እየኖረ ያለ ሰው ሊሆን ይችላል እየቀለባችሁ ያላችሁት። አምናት ሳይን ሁሉም ኢትዮጵያዊ አሜሪካ ከሚኖር ሰው የተሻለ ኑሮ እየኖረ ነው እያልኳቸው አይደለም። በጣም የሚያሳዝን ኑሮ የሚኖሩ ሰዎች አሉ፣ በጣም የሚያሳዝን ኑሮ። ግን ምናልባት እናንተ ግን እየቀለባችሁ ያላችሁት ሰው አንድ መኪና ገዝቶ ለሁለተኛ መኪና እየሄደ ያለ ሰው ሊሆን ይችላል። እሱ እንዳትረሱ። ወይ 2 ቤት ይዞ ከዚችኛዋ ደግሞ እስቲ 3ኛ ቤት ምናምን የሚል ሰው ሊሆን ይችላል እየረዳችሁ ያላችሁት። ኢትዮጵያ ውስጥ 50 ሺህ ብር ደሞዝተኛ ሆኖ እናንተ በ2000 በ3000 ዶላር ከምትኖሩት ኑሮ የተሻለ ኑሮ የመኖር እድል አለ ኢትዮጵያ ውስጥ። ለምን ታውቃላችሁ? እናንተ ኤክስፔንሳችሁን በወር የምታወጡትን ወጪ ታውቃላችሁ። እዚህ ሀገር ደግሞ የሚወጣውን እናውቃለን። ስለዚህ አስቡበት። ደሞዙ ትንሽ ነው ሲሆን 50 ሺህ ሲሆን ዝም ብላችሁ በዶላር አባስታችሁ እንደዚህ ነው የሚከፈል 300 400 ዶላር በጣም ትንሽ ነው ምናምን። የአንቺ የእንትን ቢል ብቻ ሊሆን ይችላል፣ ይሄ የኢንተርኔት ቢልሽ ሊሆን ይችላል 200 ዶላር ምናምን፣ የስልክ ቢልሽ ሊሆን ይችላል እዚህ እሱ ደሞዝ እየተከፈለ ያለው። ችግሩ ግን ኢንተርኔት እሱ ሲከፍል ሞስት ፕሮባብሊ 1000 ብር ምናምን ቢከፍል ነው ለዛን ስንት ዶላር ሜይ ቢ 10 ዶላር ምናምን ከዛ በታች ነው ለኢንተርኔት የሚከፍለው። አንሊሚትድ ለመጠቀም ሰው 2000 ምናምን ብር ነው የሚከፍለው እዚህ ሀገር። ለዚህ ሀገር ለሚኖር ሰው ውድ ነው፣ ለእናንተ በጣም ቺፕ ነው። የምትኖሩበት የኑሮ ስታንዳርድ ስለሚለያይ ነው እንደ ሀገሩ ነው መታሰብ ያለበት ልል ፈልጌ ነው። እዚህ ሀገር የሚኖር ሰው በቺፕ ዋጋ እየኖረ ነው፣ ኑሮ ቀላል ነው እያልኩኝ ሳይሆን እናንተም የሚከፈላችሁ ክፍያ ብዙ ሆኖ በጣም ሀብታም ሆናችሁ ምናምን ሳይሆን የምታወጡት ወጪ ብዙ ስለሆነ ከምታገኙት ገቢ ጋር አይመጣጠንም። እዚህም ሀገር ያለው ሰው የሚያገኘው ገቢና የሚያወጣው ወጪ ስላልተመጣጠነ ሊቸገር ይችላል። ሁለታችንም የተለያየ አይነት ችግር፣ የተለያየ አይነት መከራ፣ የተለያየ አይነት ፕሮብለም ነው የሚገጥመን እና የሰው ችግር እየፈታችሁ እድሜያችሁን አታባክኑ። በተለይ ውጭ ሀገር ያላችሁ ሰዎች ይሄንን በጣም እንድታስተውሉ ፈልጋለሁ። ይሄን ቪዲዮ ለምታውቋቸው እህቶቻችሁ ወይም በውጭ ሀገር ለሚኖሩ ሴቶች በሙሉ አድርሱልኝ። በዚህ ጉዳይ ላይ ቪዲዮ እንድትሰራበት እንፈልጋለን፣ ይሄን ጉዳይ ሞር ዲስከስ እንድናደርግ እንፈልጋለን የምትሉት ሀሳብ ደግሞ ካለ ኮመንት ላይ ያሳውቁኝ። አስማች አስፖስብል በደንብ ሪሰርች አድርጌ ጉዳዩን ለማቅረብ እሞክራለሁ። ይሄ የመጨረሻ ቪዲዮአችን ይሆናል በዚህ ጉዳይ ላይ ማለት ነው። አንለስ እናንተ ኢንተረስትድ ሆናችሁ ሞር እንድቀጥልበትና አንዳንድ ነገሮችን እንዳወራችሁ ከፈለጋችሁ ብቻ ኮመንት ላይ አስቀምጡና ሞር ዲስከስ እናደርግበታለን። አመሰግናለሁ።